ህብረተሰቡ ዞላም ተናግሮ ማያውቀውን ነገር ተናገረ። ዞላ ተናግሮ ማያውቀውን ነገር ዞላ ካፎቶ ማያውቀውን ነገር ሁሉ ተሳደበ ሁሉ ዞላ ገብቶሻል። ስለዚህ እንደኛ እንደኔ አይነት ሴቶችና እንደኔ የመሳሰሉትን ሴቶች እንትናትይንም እኔ ሲጀምር ቡድሽን በልቼዋለሁ። ሲቀጥል ግን ያናደደኝ ያ ውሽማ ብዙ ሴቶች ውሽማ ታረጋላችሁ፣ የሰው ሚስት ልትቀሙ ትችላላችሁ። ግን በአይናችሁ የዞላዬ ነው ዞላዬ የምትሉት ሚስት እዚህ ቲክቶክ ላይ እያያችኋት ነው እያየሻት እንደዛ ማድረግሽ ሰውን አስቆጥቶታል። እኔ ግን ልንገርሽ እኔ ስለ ዞላ አያገባኝም። ዞላ እቃውን ለምን የኢትዮጵያ ሴቶች እንዳለ ላይ ለምን አይሰካም? ምን አገባኝ? እኔ የዞላ ቆለጦች አይደለሁም። እኔ ስለሱ ጀላ የሚያገባኝ ኦኬ። ስለ ዞላ እቃ የዞላ ቆለጦች እንትን ይበሉት እንጂ እኔ የዞላ ቆለጥ አይደለሁም። ገብተሻል? የዞላ ቆለጥ በሆን ደከመን ሰለቸን ተሳነን ነበረ። ግን አይደለሁም። እኔ እሱ ቆለጥ አይደለሁም። ገብተሻል? ፍሬዎቹን አይደለሁም። እኔ ምን አገባኝ? ለምን አይደለም መሰካካል? ለምን በአደባባይ ኢትዮጵያ ቴሌቪዥን ላይ የሁለት ሰዓቱ ዜና ላይ ለምን አይቀርብም እየሰካካ? ግን ያናደድሽ በስመ አብ ወልደ መንፈስ ቅዱስ ስላልኩኝ ይቅርታ አድርጉልኝ ያልሽውን እሱን አስረጅን በሏት። ሃይማኖትሽን ከኦርቶዶክስ ፕሮቴስታንት ስለሆንሽ ኦርቶዶክስን ማናናቅ አይጠበቅብሽ። ገባሽ? ዛሬ ደርሶ በስመ አብ ወልደ መንፈስ ቅዱስ ማለት መጥፎ ሆኖ ይቅርታ ጠየቅሽ። ዛሬ ደርሶ የዛሬ 3 ዓመት ግን የመጀመሪያዋ ቄስ አዋራጅ የነበርሽ የመጀመሪያ ቄስን ሚዲያ ላይ አምጥታ ያስዋረደችው ሜላት ትባላለች። ያ መስቀሏን አውልቃ ያኔ የሚያክል መስቀል አውልቃ በስመ አብ ወልደ መንፈስ ቅዱስ ስላልኩኝ ይቅርታ አድርጉልኝ ብላለች። እዚህ ጋር ለቃቂዎች ምናምን ካላችሁ በደንብ አዳምጡት። በስመ አብ ወልደ መንፈስ ቅዱስ አለችና ወይ በስመ አብ ወልደ መንፈስ ቅዱስ ስላልኩኝ ይቅርታ ነው ያለችው። ዛሬ ፕሮቴስታንት ስለሆንሽ ኦርቶዶክስን ማጣጣል አይጠበቅብሽ። አዎ ጴንጤ ሆናለች። ሰውዬው ቆለጠሉም አመል ስላለበት እኔ ምን አገባኝ አባት። ለምን እኔ ሲጀም ወገቡ ላይ አያስተክለውም እንትኑን እቃውን ወገቡ ላይ እንትን ብሎ ለምን የፈለገችውን እኔ እናቴን የኔን ልጅና ከኔ እናትና ከኔ ልጅና ከኔ ወጣ ይበልና እንዳለው ኢትዮጵያ ሴቶቹ ዋቹ ለምን አይሳካባችሁ? ምን አገባኝ እኔ ችግሬ ከበርጋጁና ከበልጣጩ ጋር ነው። ያ መስቀሏን አታውም እንዴ? መስቀሏን እኮ አውልቃለች እኮ በፊት እኮ መቤቴ እኮ ነው የምትለው። በስመ አብ ወልደ መንፈስ ቅዱስ ስላልኩ ይቅርታ አድርጉልኝ ብላለች ሜላት። ቪዲዮውን በደንብ ስሙት እና እዚህ ቲክቶክ ላይ በኔ መጽሐፍ ወይም ደግሞ በኔ አይምሮ ሳስባችሁ ሜላት ጭንከፋች ነሽ።